إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله، اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. تحفة الذاكرين بتبالو متحف الله ملكتنيا صلوات ربي وسلامه عليه قطعون بمناقر يدعان فايدة أتقلوتال دعاء أملكوت ويم عبادانا ينكالو بهالام قطعون أنكت أنببو. أعوذ بالله من الشيطان الرجيم. وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين. إتاجهم مالا لمنون يكبلاجوهالهن እነዚያ እኔን ከመገዛት የሚኮሩት ተዋራጆች ሆነው ገሃነምን በርግጥ ይገባሉ። ሱረቱ ጋፊር አንቀጽ 60። ከዚህ የቁርአን አንቀጽና ከፍ ሲል ከተጠቀሰው ሐዲስ መገንዘብ የምንችለው ዱዓ በራሱ የአምልኮ ተግባር መሆኑን ነው። እንዲሁም ከዱዓ መብቃቃት ወይም አለማድረግ በራሱ የኩራት ምልክት ተደርጎ አላህ ዘንድ ይቆጠራል። አንድ ሰው እንደምን ብሎ ፈጣሪውንና ሲሳይን የሚለግሰውን አካል ከመለመን ይወገዳል የሚለው ጉዳይ ያስደንቃል። ይህ አካል ካልነበረበት ያስገኘው ሞትንና ሕይወትን ወይም መቀስቀስን የፈጠረ የሚቀጣና ምንዳን የሚሰጥ ነው። እንግዲህ ይህን የመሰሉ ባህሪያትን የተጎናጸፈውን ብቸኛ ጌታ ከማምለክ ለእርሱ ከመዋረድና እርሱን ከማላቅ መብቃቃት እውነትም ከጤናማ አእምሮ የማይመነጭ እሳቤ ነው ማለት ያስኬዳል። ኢብኑል ቀይም አልጀውዚይ አላህ ይዘንላቸውና ዱዓን የሚመለከቱ አንዳንድ እውነታዎችን አልጀዋቡል ካፊ በተሰኘው ድርሳናቸው እንደሚከተለው በማለት ከትበዋል። ዱዓ መጥፎ ነገርን ለመከላከልና የከጀሉትን ለማግኘት የሚረዳ መሳሪያ ነው። ግና ውጤት ላያስገኝ የሚችልባቸው ምክንያቶች አሉ። እነዚህ ምክንያቶች አንድም ከዱዓው ከራሱ ወይም ደግሞ ከሚያደርገው ሰው ላይ ሊገኙ ይችላሉ። ዱዓው አላህ የማይወደው አይነት ከሆነ ለምሳሌ ሌሎችን ሰዎች ለመጉዳት ከተደረገ ተቀባይነት ያጣል። ዱዓ የሚያደርገው ሰው ቀልብ ደካማ ከሆነ ቀልቡን በዱዓ ሰዓት ወደ አላህ ካልሰበሰበና ካመነታ ከደጋኑ ደክሞና ተልፈስፍሶ እንደ ተስፈነጠረ ቀስት ይሆናል። ቀስት ሲወነጨፍ ጉልበት ከሌለው ኢላማውን አይመታም፣ ቢመታም አይጎዳም። ዱዓ ተቀባይነት እንዳያገኝ የሚያደርጉ ምክንያቶችም የዱዓውን ፍሬ ይከለክላሉ። ለምሳሌ ሐራም መመገብ፣ ሰውን መበደል፣ ቀልብ በኃጢአት ሲዝልና አላህን ከማስታወስ ሲዘናጋ የዱዓን ተቀባይነት ይቀንሳል። የአላህ ነቢይ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ተቀባይነት እንደምታገኙ ሆናችሁ ዱዓ አድርጉ። አላህ የዝንጉ ቀልብን ዱዓ እንደማይቀበል እወቁ። ዱዓ በሽታን የሚያስወግድ ፍቱን መድኃኒት ነው። ግና የቀልብ ዝንጉነት ጉልበቱን ያመክነዋል። ሐራም መመገብም እንዲሁ አቅሙን ያጠፋል። ሙስሊም አቡ ሁረይራን ረዲየላሁ ዐንሁ በመጥቀስ የዘገቡት ሐዲስ ይህንኑ ያመለክታል። እንዲህ ብለዋል፣ እናንተ ሰዎች ሆይ አላህ ጥሩ ነው፣ ጥሩን እንጂ አይቀበልም። አላህ መልእክተኞችን ባዘዘበት ነገር አማኞችን አዟል። አላህ ስብሓንሁ ወተዓላ በቁርአንም እንዲህ ይላል፣ ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ ረዘቅናኩም ወሽኩሩ ሊላሂ ኢን ኩንቱም ኢያሁ ተዕቡዱን። እናንተ ያመናችሁ ሆይ ከነዚያ ከሰጠናችሁ ጣፋጮች ብሉ፣ ለአላህም እርሱን ብቻ የምትገዙ እንደሆናችሁ አመስግኑ። ሱረቱል በቀራ አንቀጽ 172። ይህን ካሉ በኋላ ጉዞ የሚያበዛን ጸጉሩ የተንጨባረረና
አቧራ የለበሰን ሰው አወሱ። ይህ ሰው እጁን ወደ ሰማይ በመዘርጋት አምላኬ ሆይ ይላል። የሚመገበው ሐራም ነው፣ የሚጠጣውም ሐራም ነው፣ የሚለብሰውም ሐራም ነው። አካሉ በሐራም የተገነባ ነው። እንዴት ተቀባይነት ሊያገኝ ይችላል? ኢማም አሕመድም የሚከተለውን ዘግቧል። ነገደ እስራኤል አንዳች መከራ ደረሰባቸው። አላህን ለመለመን ወጡ። አላህም ለነቢያቸው እንዲህ የሚል ራእይ አወረደለት። ቆሻሻ አካል ይዛችሁ ወደ ሜዳ ትወጣላችሁ። ደም ያፈሰሳችሁባቸውንና ቤቶቻችሁን በሐራም የሞላችሁባቸውን መዳፎቻችሁንም ወደ እኔ ታነሳላችሁ። ቅጣቱ በእናንተ ላይ በበረታ ጊዜ ይህን ታደርጋላችሁን? ቁጣን እንጂ አልጨምርላችሁም። አቡ ዘር ረዲየላሁ ዐንሁ እንዲህ ብለዋል፣ ለምግብ ማጣፈጫነት ከጨው ጥቂቱ እንደሚበቃ ሁሉ ዱዓም ከበጎ ሥራ ጋር ጥቂቱ ይበቃል። ዱዓ ፍቱን መድኃኒት ነው ብለናል። ዓሊ ረዲየላሁ ዐንሁ ባስተላለፉት ዘገባ መሠረት የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል፣ ዱዓ የአማኝ ሰው መሳሪያ ነው፣ የዲን ምሰሶ ነው፣ የሰማያትና የምድር ብርሃን ነው። ዱዓ ከመከራ ጋር በተያያዘ 3 ባህሪያት አሉት። አንደኛው ባህሪ ከመከራው የበለጠ ጉልበት ይኖረውና ይከላከለዋል ይመልሰዋልም። ሁለተኛ ከመከራው ያነሰ ጉልበት ይኖረውና መከራውን ላይከላከለው ይችላል። እናም ባለቤቱ በመከራው ይጠቃል፣ ግና ዱዓው መከራውን ያቀልለዋል። ሶስተኛው ባህሪ ሁለቱም እኩል ጉልበት ይኖራቸውና ሲታገሉ ይኖራሉ። መከራው በሰውየው ላይ ሊወርድ ዱዓው እንዳይወርድ ነው የሚታገሉት። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል፣ ጥንቃቄ ከአላህ ውሳኔ ወይም ቀደር አያድንም። ዱዓ ለተከሰተም ሆነ ላልተከሰተ መከራ ጠቃሚ ነው። መከራ በሚወርድ ጊዜ ዱዓው ያገኘውና እስከ ዕለተ ቂያማ ድረስ ሲታገሉ ይኖራሉ። እንዲህም ብለዋል፣ ዱዓ ለተከሰተም ላልተከሰተም መከራ ይጠቅማል። ስለሆነም የአላህ ባሮች ሆይ ዱዓ አድርጉ አደራ። ثوبان ረዲየላሁ ዐንሁ ባስተላለፈው ዘገባ የአላህ ነቢይ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል፣ ቀደርን ከዱዓ ውጪ ምንም ነገር አይመልሰውም። ዕድሜን ከበጎ ሥራ ውጪ ምንም ነገር አይጨምረውም። ሰውየው በሚሠራው ኃጢአት ሳቢያ ሲሳይ ወይም ሪዝቅ ሊከለከል ይችላል። በዱዓ ላይ መጽናት ፍቱን መድኃኒት ነው። ኢብኑ ማጃህ አላህ ይዘንላቸውና አቡ ሁረይራን ረዲየላሁ ዐንሁ ዋቢ አድርገው እንደዘገቡት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህን ያለመነ አላህ በርሱ ይቆጣበታል። አነስ ረዲየላሁ ዐንሁ ባስተላለፉት ዘገባም ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል፣ ከዱዓ አትሳነፉ፣ እነሆ ከዱዓ ጋር ጥፋት የሚያገኘው አንድም ሰው የለም። የምእመናን እናት ዓኢሻ ረዲየላሁ ዐንሃ እንዲህ ብላለች፣ በዱዓ ላይ ችክ የሚሉትን አላህ ይወዳል። ኢማም አሕመድ አላህ ይዘንላቸውና እንደዘገቡት መውረቅ እንዲህ ማለታቸውን ቀታዳህ ረዲየላሁ ዐንሁ አስተላልፏል። ሙእሚን ከጀልባ ላይ ሆኖ አላህን ከመስጠም ያድነው ዘንድ እንደሚማጸን ሰው ነው። ለሙእሚን ከዚህ የተሻለ ምሳሌ አላገኘለትም። ዱዓ ተቀባይነት እንዳያገኝ እንቅፋት ከሚሆኑ ነገሮች መካከል ችኮላና ዱዓዬ ተቀባይነቱ ዘገየብኝ በማለት እያማረሩ ዱዓን መተው ነው። ይህ አይነቱ ሰው ዘርዘርቶ ውሃ ሲያጠጣ ሲንከባከብና ሲለፋ ከቆየ በኋላ ምርቱ ዘገየብኝ በማለት እንደሚተው ሰው ይመሰላል። ቡኻሪና ሙስሊም አቡ ሁረይራን ረዲየላሁ ዐንሁ ዋቢ አድርገው ባሰፈሩት ዘገባ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ብለዋል፣ ከእናንተ አንዳችሁ እስካልቸኮለና ዱዓ አድርጌ ተቀባይነት አጣው እስካላለ ድረስ ዱዓው ተቀባይነት ያገኛል። ሙስሊም ባሰፈሩት ዘገባም እንዲህ ብለዋል፣ የሰውየው ዱዓ በወንጀል ወይም ኃጢአት ወይም ዝምድናን በመቁረጥ እስካልሆነ ድረስ ካልቸኮለ ተቀባይነት ማግኘቱ አይቀሬ ነው። የአላህ መልእክተኛ ሆይ መቸኮል ማለት ምን ማለት ነው ተብለው ተጠየቁ። ዱዓ ደጋግሜ አደረግኩ ግና ተቀባይነት አላገኘሁም በማለት ማማረርና ዱዓን እርግፍ አድርጎ መተው ነው አሉ።
ሙስሊም ዘግበውታል። አነስ ረዲየላሁ ዐንሁ ባስተላለፉት ሌላ ዘገባ ሰውየው እስካልቸኮለ ድረስ በመልካም ሁኔታ ውስጥ ነው ብለዋል። የአላህ መልእክተኛ ሆይ ቸኮለ የሚባለው እንዴት ሲሆን ነው ተብለው ተጠየቁ። አምላኬን ደጋግሜ ብማጸነውም መልስ አላገኘሁም ማለቱ ነው ሲሉ ተናገሩ። ዱዓ ተቀባይነት የሚያገኝባቸውን ወቅቶች አስመልክቶስ ምን የተባለ ነገር ይኖራል? የሌሊቱ የመጨረሻ ሰዓት፣ የአዛን ወቅት፣ በአዛንና በኢቃም መሃል ያለው ጊዜ፣ የግዴታ ሶላቶች ከተጠናቀቁ በኋላ፣ በዕለተ ጁምዓ ኢማሙ ሚንበር ላይ ከወጣበት ጊዜ ሰዓት አንስቶ ሶላቱ እስኪጠናቀቅ ድረስ ፀሐይ ልትጠልቅ ስትል ናቸው። አንዳንድ ሰዎች የዱዓንና የቀደርን ጽንሰ ሐሳቦች በማምታታት አላህ አንድን ነገር ከወሰነብህ አንተ እንዲቀርልህ ለመንክም አልለመንክ ያ ነገር ይከሰትብሃል። አንድን ነገር ሊሰጥህ ከወሰነም ለመንከውም አልለመንከው ይሰጣል። ስለዚህ ዱዓ ማድረጉ ከንቱ ልፋት ነው ሲሉ ይደመጣሉ። ይህ አስተሳሰብ ከማይምነት የመነጨና ጥመት ብቻ ሳይሆን እርስ በርሱ የሚጋጭም ነው። ሁሉንም አይነት ሰበቦች ውድቅ ወደ ማድረግ ይመራል። መጥገብን አላህ ከወሰነልህ በላህ አልበላህ ጠጣህ አልጠጣህ አይቀሬ ነው። ልጅ ለማግኘትም ጋብቻ መመስረትና ግንኙነት ማድረግ አይፈይድህም ወዘተ አይነት ድምዳሜ ይመራል። ከዚህ ትንሽ ሻል የሚሉት ደግሞ ዱዓ በራሱ ዒባዳ በመሆኑ ዱዓ ማድረግ ምንዳ ያስገኛል፣ ተጨባጭ ውጤት ግን የለውም ይላሉ። ከነዚህ ዘንድ አንድን ነገር ከማግኘት አንጻር ዱዓ ማድረግም አለማድረግም እኩል ነው። ዱዓ ከዝምታ የተለየ አይደለም። ከነዚህኞቹ ይበልጥ ሻል የሚሉት ደግሞ ዱዓ አንድ ጉዳይ የመፈጸሙ ምልክት ነው። አላህ የአንድን ሰው ጉዳይ ሊፈጽምለት ሲሻ ዱዓን ያገራለታል። ዱዓ ያደረገ ጉዳዩ ያለ ጥርጥር ተፈጽሞለታል። ይህም ልክ በክረምት ወራት ጥቁርና ቀዝቃዛ ደመና ስናይ ዝናብ የመዝነቡ ምልክት አድርገን እንደምንወስደው ማለት ነው። መልካም ሥራ ከምንዳ፣ ወንጀል ከቅጣት ጋር ያላቸው ግንኙነትም እንደዚሁ ነው። ምልክቶች እንጂ ምክንያቶች አይደሉም ባይ ናቸው። እንግዲህ እነዚህ የምክንያትና ውጤትን ትስስር የሚክዱ የአእምሮን አመክንዮ ወይም ሎጂክ አስተሳሰብንና ተፈጥሮን አስተባብሏል። እናም ትክክለኛው አስተሳሰብ ቀጥሎ ያለው ነው። ውጤት ከምክንያት ጋር የተሳሰረ ነው። ማለትም መጥገብ ከመብላት፣ የጥም መቆረጥ ከመጠጣት፣ መውለድ ከጾታዊ ግንኙነት፣ የአዝርዕት መብቀል ከመዝራት፣ ጀነት መግባት ከመልካም ሥራ፣ እሳት መግባት ደግሞ ከመጥፎ ሥራ የተሳሰሩ ናቸው። እንደዚሁ ደግሞ ዱዓ ከውጤቱ ጋር የተሳሰረ ነው። ምክንያት ወይም ሰበብ ሲገኝ ውጤት ወይም ሙሰበብ ይገኛል። ምክንያት ሲጠፋ ውጤትም ይጠፋል። ዱዓ የከጀሉትን ለማግኘት ጠንካራ ሰበብ ነው። ለመጥገብ መብላት፣ ጥምን ለመቁረጥ መጠጣት አያስፈልግም እንደማይባለው ሁሉ የከጀሉትን ለማግኘት ዱዓ አያስፈልግም አይባልም። የሚፈልጉትን ለማሳካት ከዱዓ የተሻለ ጠቃሚ መሳሪያ የለም። እስልምናን ከማንም በላይ የሚያውቁት ሶሐቦች ከማንም በላይ አላህን ይለምኑት ነበር። የዱዓን ሰበብ ሰርዓቱን አሟልተው ያደርሱም ነበር። ዑመር ረዲየላሁ ዐንሁ ጠላቶቻቸውን በዱዓ ድል ይነሳሉ። እንዲህ ይሉ እንደነበረም ተወስቷል። እኔ የዱዓን እንጂ የተቀባይነትን ሐሳብ አልሸከምም። ዱዓ እንዳደርግ እድል ካገኘው ተቀባይነት አብሮት እንዳለ አውቃለሁ። አላህ ስብሓንሁ ወተዓላ ዱዓን አሳምረን እንድንል ያግራለን፣ ዱዓዎቻችንንም ይቀበለን። اللهم قلت وقولك الحق ادعوني أستجب لكم فها نحن يا الله ندعوك. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم يا مقلب القلوب ثبت قلوبنا على دينك. اللهم أنت الرزاق فارزقنا. اللهم أنت الرحيم فارحمنا. اللهم أنت الغفور فاغفر لنا. اللهم أنت اللطيف فالطف بنا. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة.
اللهم يا حي يا قيوم برحمتك نستغيث، أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.